ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ስለ ሰዎች 10 ጥቁር እውነታዎች ይላል። ስለ ሰዎች እውነታዎች እንበለው። ምክንያቱም የሰው ልጅ ባህሪ ማወቅ ስላለብን ማለት ነው። ስለዚህ አንዳንድ ሰዎች እስካስፈለካቸው ድረስ ይፈልጉሃል። ካላስፈለካቸው አይፈልጉም። ምክንያቱም ጥቅማቸውን ነው የሚያዩት። ጥቅም ካለ ካንተ የሚገኝ ከሆነ ግን ተለማምጠውም ቢሆን የትም ብትገባ ፈልገው ያወጡሃል። ምክንያቱም ካንተ የሚጠቀሙት ነገር ስላለ ማለት ነው። አንዳንድ ሰዎች ደግሞ ያው ቃላትን ሳይሆን ጥቅምን ነው የሚፈልጉት። ጥቅም፣ ሁሌ ጥቅም፣ ካንተ ጋር ማውራት፣ ካንተ ጋር ሪሌሽንሺፑን፣ ካንተ ጋር ምናምኑን አይደለም የሚፈልጉት፣ የሚገኘውን ጥቅም ብቻ ይፈልጉታል ማለት ነው። ያው ቅናት ደግሞ ከቅርብ ሰዎችህ ሊመጣ ይችላል። የቅርብ ሰዎችህ በማጠብቀው ሁኔታ ይቀናሉ ወይ ደግሞ ነገር እንዲበላሽ ይፈልጋሉ ብለህ የማታስባቸው ሰዎች ይሄ አስተሳሰብ አጠገባቸው ልታገኙ ትችላለህና ልትደነቅበት አይገባም። ሁልጊዜ ደግሞ ሁሉም ፈገግታ ቅንነት አይሆንም። እየሳቁ አንተን ሊጎዱ ይችላሉ። እየሳቁ ካንተ የምትጎዳበትን ነገር ሊያመቻቹ ይችላሉ ማለት ነው። ሌላው ደግሞ ሰዎች ሌሎችን በፍጥነት ሰው ላይ ይፈርዳሉ፣ ራሳቸውን ግን አያስተካክሉም። በቃ ፈራጅ ነው ይሄ ነገር። በጣም በተለይ ኢትዮጵያኖች ላይ አለብን። በጣም ፈራጅ ነን። ነገሮች ወደኛ ሲገጥሙ ግን እኛ ላይ ያ ነገር ሲገጥመን ለኛ ልክ ነው፣ ለሌላ ሰው ግን ልክ አይደለም። በጣም ፈራጆች ነን ማለት ነው። ሌላው ደግሞ ብዙ ሰዎች እውነትን ሳይሆን የሚያስደስታቸውን መስማት ይፈልጋሉ። ብዙ ጊዜ የምንጣላው እውነትን ሆኖ እውነትን ትቶ የሚፈልጉትን መጥፎ ነገር እንድታወራላቸው ይፈልጋሉ ማለት ነው። እንድትዋሻቸው። ብዙ ጊዜ በውሸት ነው አይደል ሰዎች ሲጣሉ የምናየው። መጀመሪያ ላይ ግን ሲነገራቸው ተቀብለው ደስ ብሏቸው ነበር። ኃይልና ገንዘብ ያው እውነተኛ ባህሪ ሊያሳይ ይችላል። አንዳንድ ሰዎች ኃይል ሲኖራቸው ባህሪያቸውን ታዩታላችሁ። ብዙ ጊዜ ሰዎችን ለመጉዳት ሲሄዱ ልታያቸው ትችላላችሁ ማለት ነው። ሌላው ደግሞ ያው ሰዎች ሲቀየሩ ሁልጊዜ ምክንያት አላቸው፣ ግን ያ ምክንያታቸው እውነተኛ አይደለም፣ በልምድና በጥቅም ነው። አንዳንድ ሰዎች ደግሞ እንዲሁ ስህተታቸውን ከመቀበል ይልቅ ሌሎቹን ይወቅሳሉ። ቤተሰቦቼ እነዚህ ነገር በጣም ከልብ ማዳመጥ መቻል አለባችሁ፣ መስማት መቻል አለባችሁ፣ ተግባራዊ ማድረግ መቻል አለባችሁ። አመሰግናለሁ።